የሰራሁት ኃጢአት እጅግ በጣም ብዙ ነው። ንስሐ አባቴ ፊት መቅረብ ከበደኝ፣ ንስሐ መግባት ከበደኝ፣ እግዚአብሔር ይቅር የሚለኝ አይመስለኝም የምትሉ ሰዎች ይሄ ቪዲዮ ለእናንተ ነው። አደራ በደንብ አድርጋችሁ እስከ መጨረሻ ድረስ እንድታዳምጡት ጠይቃችኋለሁ። አዎ መቼም የትኛውንም ያክል ኃጢአት ብትሰሩ፣ የትኛውንም ያክል በደል ብትሰሩ ነገ የካቲት 5 እንደምናከብራቸው እንደ ቅዱሱ አባታችን እንደ አባ እብሎይ ትልቅ ኃጢአት ሰርታችኋል ብዬ አላስብም። እኒህ ቅዱስ አባት ምድር ላይ ኃጢአትን በሙሉ ሰርተው አንዲት ኃጢአት ብቻ ትቀረኛለች፣ ሁሉን ኃጢአት ፈጽሜያለሁ፣ እሷም ነፍሰ ጡር ሆዷን ቀድጄ ሕፃን በእናቱ ሆድ ውስጥ እንዴት ሆኖ እንደሚተኛ እንዴት ሆኖ እንደሚያድግና እንዴት ሆኖ እንደሚቀመጥ ማየት አለብኝ ብለው የነፍሰ ጡር ሴት ሆድ ቀድደው ሕፃኑንም በማህፀን ውስጥ እንዴት እንደተቀመጠ አይተው ልጁንም እናቲቱንም በስቃይ እንዲሞቱ ያደረጉ በጣም ኃጢአታቸው የበዛ ትልቅ አባት ነበሩ። ነገር ግን መጨረሻቸው ምን ሆነ? የንስሐን ኃያልነት የምናውቅበት የልዑል እግዚአብሔርን ቸርነት የምናረጋግጥበት እጅግ በጣም አስገራሚ ተጋድሎና ታሪክ ነው። እስከ መጨረሻ ድረስ ኮፒ ሊንክ እያደረጋችሁ ለሁሉም ሰው እንዲዳረስ ማድረግ ተከታተሉት። ነገ የካቲት 5 የበጎች አርቢ የነበረ ራሱን ለሰይጣን በማስገዛት ከኃጢአት ሥራ ሁሉ ምንም የቀረው የሌለ ሁሉንም ኃጢአት የሰራ ያመነዝራል፣ ይሰርቃል፣ ይገድላል፣ ይቀማል። በዚህ የኃጢአት ሥራ ለ40 ዓመት ከኖረ በኋላ በአንዲትም ዕለት ከቀኑ ኩሌታ ከበጎቹ ጋር ሳለ እነሆ የመውለጃዋ ጊዜ የደረሰ ያረገዘች ሴትን ተመለከተ። ከኃጢአት ሥራ የቀረኝ የለም፣ አንዲት ሥራ ትቀረኛለች አለ። ሰይጣንም በልቡ ክፉ ሐሳብን ጨመረበት። በዚህም የተረፈችኝ ምድር ላይ ያልሰራዋት ኃጢአት ይህች ናት፣ እርሷም ያረገዘች ሴት ሆዷን ሰንጥቄ በእናቱ ሆድ ሕፃን ልጅ የሚተኛበትን ቦታ ማየት ነው አለና ያችን ነፍሰ ጡር ሴት ሮ ሄዶ ያዛትና በፀጉሯ ጎትቶ መሬት ላይ ጥሎ ሆዷን ቀደደና ሕፃኑ የተኛበትን አየ። እርሷም በጻር ተጨንቃ ተሰቃይታ ሞተች። ሕፃኑ ግን ብዙ ከተሰቃየ ብዙ ደም ከፈሰሰው በኋላ ሞተ። ይህ ስለ ኃጢአቱ ለ40 ዓመት ብቻውን ቅጠል ብቻ እየበላ ከአውሬና ከእንስሳ ጋር እየኖረ አባታችን አባ እብሎይ ዛሬ የካቲት 5 የእረፍት በዓሉ ነው። በግ አርቢው አባታችን አባ እብሎይ ሰይጣን ይህንን ኃጢአት ካሰራው በኋላ ከእርሱ ሲሸሽ እሱም ወደ አይምሮ ሲመለስ ምን አይነት ኃጢአትን የሰራሁኝ ብሎ ማዘን ማልቀስና መጸጸት ጀመረ። ከዚያም በጎቹ እንደተበተኑ ትቷቸው መጠበቂያ የያዛትን በትር ብቻ ይዞ ወደ አስቄጥስ ገዳም እስከሚደርስ ድረስ እየጮህና እያለቀሰ ሄደ። በዚያም ወደ አረጋውያን መነኮሳቱ ሳይጠጋ ከዚያ 10 ምዕራፍ ያህል ርቆ ከዱር አራዊት ጋር መኖር ጀመረ። በዚያም ጥቂት እጽዋትን ብቻ እየተመገበ አቤቱ ፈጣሪ የበደል ክፉ ሥራንም ሠራሁ፣ አቤቱ ይቅር በለኝ፣ አንተ መሐሪ አምላክ ነህና አንተ ደግ አምላክ ነህና እያለ ጸሎት ማድረግ ጀመረ። ብቻውን ለ40 ዓመት ምንም አይነት ሰው ጋር ሳይገናኝ ከእንስሳት ከአውሬዎች ጋር ኖረ። ከ40 ዓመት በኋላም ስለ ሴቲቱ ደም እግዚአብሔር ይቅር ብሎሃል፣ ጽና በርታ የሚል ድምፅ ሰማ። ይህንንም በሰማ ጊዜ በጣም ጸና፣ በረታ። አሁንም ማልቀስና መጮሁን አላቆመም። ከ1 ዓመት በኋላም የእግዚአብሔር መልአክ ከእሱ 20 ምዕራፍ ርቆ 70 ዓመት ሙሉ ሰውን ሳያይ ብቻውን ለሚኖር ለአንድ ባህታዊ ተገለጸለትና ከአንተ